እኔ አንድ ወንድ ነክቶኛ ያውቅም፣ ግን ዱርዬ ነኝ። እንደዚህ አይነት ሴት አይተህ ታውቃለህ? አዎ እጠጣለሁ፣ አጨሳለሁ፣ እቀማለሁ፣ በቃ ሁሉ ነገር አደርጋለሁ። ገጣሚም ነኝ። እንደገና ምንም በቃ አይቀረኝም፣ ሁሉን ነገር ማድረግ ነኝ። ግን ወንድ በጭኔ መካከል ገብቶ አያውቅም አለች። በይ እንግዲያውስ እንደዛ ከሆነ 3 አማራጭ ነው የምነግርሽ አልኳት። አንደኛ እናትሽ ላይ ያለው ወንድ የማይወድ መንፈስ ከባልሽ ጋር ከእናታቸው ከአባትሽ ጋር የሚያጣላቸው መንፈስ፣ ወይ ደግሞ አይነ ጥላ አብሮ የተወለደ አይነ ጥላ እናትሽን በቡዳይ በላ አንቺ እርጉዝ በነበርሽ ጊዜ ማለት እናትሽ አንቺን እርጉዝ በነበሩ ጊዜ በቡዳይ የበላቸውም ሰው ካለ ወይም የበላቻቸው ሴት ካለች ያ መንፈስ አንቺ ላይ ያርፍና እንደዛ ያረጋቸዋል። ያ መንፈስ አንቺ ላይ ያርፍና በፍጹም ሌላ ወንድ እንድታገቢ አይፈልግም። አንቺ ጋር አብሮ አድጎ ሚስቴ ናት ባሏ ነኝ ብሎ የተቀመጠ መንፈስ አንቺ ውስጥ አለ ማለት ነው። ስለዚህ እኔ ውስጥ አለችኝ። አዎ። ሁለተኛ አማራጭ የሚሆነው ካደግሽ በኋላ ከተወለድሽ ካደግሽ በኋላ በውበትሽ በቆንጅናሽ ምናምን እናትሽ ወይ ከሆነ ሰው ጋር ተደራድረው ሌላ ወንድ እንዳትቀርቢ ከሆነ ሰው ጋር ሊያጋቡሽ፣ ያ ሰው ግን እዚህ ሀገር ከሌለ አጭተውሽ ከነበረ ልጅሽን ለልጅ ተባብለውም ከሆነ እነዛ ሰዎችም ወይ እናትሽ ከሁለት አንዳቸው የመንፈስ ዘበኛ ብልትሽ ላይ ይሾማል። ማንም ወንድ እንዳይነካሽ። ከእነሱ ጋር እንደፈለግሽ ትሆኛለሽ፣ ግን አይነኩሽም፣ ደፍረው አይነኩሽም። ሲጠጉሽ ይታመማሉ። አንቺ ነሽ ኃይለኛ የምትሆኝባቸው፣ ራሳቸውን ሊያማቸው ይችላል። ኢቭን ልብስሽን አውርቀሽ እንኳን ከእነሱ ጋር ብታኝ በፍጹም አይታዘዝላቸው ብላታለሁ። ከት ብላ ሳቀች። አንድ ልጅ እንደዛ ሞክሮ የነበር አለች። ከኔ ጋር ልክ ስንጀምር አለች አልጋ ላይ መተኛ ስንጀምር ያልጸለየው ጸሎት የለም። በቃ ክሬኑ እንዲነሳ በቃ ሁሉን ነገር ጸልዩዋል። በቃ በፍጹም ሊሆን አልቻለም። አንቺ የተለየሽ ሰው ነሽ። እኔ ከብዙ ሴቶች ጋር እንደፈለገ ሆኛለሁ። ለዚህ ነው ለካ ከወንዶች ጋር አብረሽ ምትገኝ አንቺ በቃ ጾታሽ ወንድ ነው ምናምን ብሎ ሰድቦኝ ተርቦኝ ሄደ እና ምንም በፍጹም ክሬኑ ሊነሳ አልቻለም ማለት ይገባቸዋል መቼም። እና በአራዳ ቋንቋ ነው የነገረችኝ እሷ። ሶስተኛው አልኳት፣ ሶስተኛው የሚሆነው እግዚአብሔር ነው የሚሆነው። ለዚህ ቀን አዘጋጅቶሻል እግዚአብሔር። አንቺ ወይ የስለት ልጅ ትሆኛለሽ፣ ባትሆኝም እንኳን ይቺን ቀን ያውቃታል እግዚአብሔር። ይሄውን የመንደግ መንፈስ ነው፣ የመንደግ መተት። በጠላ በቡና በቃ ቡናን ጠጣ ነይ ቡና ጠጪ እያሉ በየመንደግ እየተጠራራ በመተት ተሳስረን አለቅን። ይሄውን የመንደግ መተት ይባላል። የመንደር አለ፣ የሰፈር አለ፣ የጓደኛ አለ፣ የትምህርት ቤት አለ፣ የሥራ ቦታ አለ፣ የእድሜ ዘመንም አለ። ከባዱ መተት የእድሜ ዘመን መተት ነው። የእድሜ ዘመን መተት እድሜውን ጨርስ፣ በእድሜ ዘመኑ ሁሉ የሚያገኘውን ነገር ብላ፣ እድሉን ብላ፣ በእድሜ ዘመኑ ህይወቱን ብላ፣ ገንዘቡን ብላ፣ እንዳትጋለጥ። ይሄ የእድሜ ዘመን መተት ነው። ስንተዋወቅ ጥሩ ፍቅር ነበራት፣ መልካም ሴት ነበረች። ስትተዋወቀው ጥሩ ልጅ ነበረ፣ አሪፍ ልጅ ነበር። ካገባሁት በኋላ ከወለድኩኝ በኋላ ግን እንዲሆነብኝ ትላላችሁ። አያችሁ፣ ከሆነ ጊዜ በኋላ ማሬ ማሬ መባባሉ የሚቀረው በምን ምክንያት መሆኑን ቼክ አድርጉ። ሰይጣን አውቆ ትንሽ ለቀቅ ያደርግና የሆነ ሰዓት ላይ ግን ከወለዳችሁ በኋላ ሴቷንም ሲንግል ማም ሊያረጋት፣ ወንዱንም ደግሞ ወልዶ ብቻውን እየተንከራተተ ተቆራጭ ላክ፣ ብር ላክ፣ የልጅ ማሳደጊያ እያልሽ እንዲደባደቡ እንዲጨቃጨቁ ነው የሚፈልገው። አብረው እንዲኖሩ አይፈልግም። በአሁኑ ሰዓት በ200 ሺህ ብር ሰርግ መደገስ በጣም የደሃ ሰርግ ነው። 200 ሺህ ብር 1 ሚሊዮን ብር በጣም አነሰ ከተባለ 500 ሺህ ብር ወጥቶበት ይጋባሉ። ከዛ በኋላ ደግሞ መከራ ነው። ባይፋቱም እንኳን ከመፋታት በማይተናነስ መልኩ የሚኖሩ ሰዎች አሉ። ለዚህ ሁሉ ተጠያቂ የሚሆነው 70-80% እኔ የማስቀምጠው መንፈስ ነው። መንፈስ ነው። የግል ባህሪ አለ፣ አስተዳደግ አለ። እነዚህን 30% ነው የምሰጠው። ለምን የሰው ልጅ መጥፎ አይደለም። ለአገባ ብሎ ተመኝቶ በጥባጭ አይሆንም። ትዳር ይኖረኝ ልጅ ልውለድ ብሎ ተመኝቶ እየኖረ ትዳሩን አይረብሽም። ከመሬት ተነስቶ ሰርግን ፈልጎ አግብቶ የአብርሃም የሳራ ይሁንላችሁ ተብሎ ሙሽራዬ ተብሎ ምን ተብሎ ከዛ በኋላ ለማግጥ ወይም ደግሞ ለዘላዘል ብሎ የሚያስብ ሰው ያለ አይመስለኝም። ሳይወድ በግዱ ግን ወደ ነበረበት ማንነቱ እንዲመለስ የሚያደርገው ሌላ የሚገፋፋው ኃይል አለ። ትዳሩን የማይወድለት መፋታት ይሻላል እስኪያስብል ድረስ የሚኖሩ ሰዎች አሉ። እየኖሩ አብረው ሰዓት የሆነ ትዳር የሚኖሩ ሰዎች አሉ። እኔ መተተን ያሳደግካት? አዎ። ከየት ሀገር ነው የመጣችው? ከካናዳ ነው የመጣችው። ከካናዳ? አዎ። ከካናዳ መጣ።
እና አብረን የመጣው አዎ ማተቧ ምን አረ ስላብ ነች? አይ አታረግም ለምን? አይ ፋራነት ነው። አይ እኔ አልፈቅድላትም አጠፋዋለሁ በቃ አትችልም ማድረግ አትችልም አስሬያታለሁ ማድረግ አትችልም ቀጥ በል ማድረግ አትችልም ለምን? እኔ ይዣታለሁ እና ፈቃድ አትፈቅድም ማለት አልፈቅድላትም በአንተ መብት ስር ነች። አዎ ብዙ መንፈስ አገዛዝ አለው፣ የራሱ የሆነ አገዛዝ አለው። አንዳንዱ ተንኮል እንዳይተው ያድርግና ይገዛዋል። አንዳንዱ ደግሞ ግፍ እንዳይተው አድርጎ ይገዛዋል። አንዳንዱ ምቀኝነት እንዳይተው አድርጎ ይገዛዋል። አንዳንዱ ማተቡንም እንዳያስር አድርጎ ይገዛዋል። በቃ የግድ ፈቃዱን በኃይል ነው የሚገልጸው። ትማራለች እሷ። አዎ ትምህርት ግን እንዳትታመር እንዳበቃ እጇን እስር አድርጊያታለሁ። ጥፊ እላታለሁ። ጭንቀት አድርግላታለሁ። መጽሐፍ እንዳታነብ እስር አደርጋታለሁ። ትምህርት አትወድም፣ አሁን አትማርም እንጂ ጎበዝ ልጅ ነበረች። ማን ነው ወደዚህ ይዟት የመጣው? እዚህማ አባቷ። የት አለ አባቷ? አባቷ ለዚህ ረው አባቷ በስንት ዓመቷ ነው ያስካት? እኔ በቃ 4 ዓመት እያለች ያስኳት። አባቷ ምንድነው? ከልጅነቷ ጀምራ ታመመች እና ውጭ ላኳት ወደ እናቷ ነው ላኳት ውጭ። እናቷ የት ያለችው? ካናዳ። ታዲያ እዛ ትታከማለች ብለን ያላካት? ምን ትታከማለች? እኔ አስተምራታለሁ ስትለኝ እዛ ውጭ ይሻላል ብዬ ነው ላኳት። እና ምንም ውጤት የለውም። ምንም ውጤት አለ። አይኗ ሳውራት አይኗ አታይም። ጀርባ ታሟል። የምታረገው ነገር አታውቅም። ጥፊ ይላታል። ምትሰራውና የምታረገው ነገር ሁሉ አታውቅም። ዝም አትልባተ። ስማ ዝም በል እሺ። ምትሰራውን አታውቅም። ጥፊ ይላታል። ከመኪና ተጋጭ ይላታል። ትነዳለች። አትነዳም። መሞት ደስ ይለኛል። በቃ መኪና ውስጥ ሄዶ ግብት ወይ ገደል ላይ መዝለል፣ በቃ መርዝ መጠጣት ሞክራለች እኮ ለመሞት። እንዴ አልሳካ ብሎላት እንጂ እንዴ መርዝ ትጠጣዋለች፣ ግን እምቢ ይላታል። መላሷን ያቃጥላታል። እንዴ ምን ሞከርክ ልገደል? አይ ከ4 ጊዜ ይበልጣል። 4 ጊዜ? እንዴት አረክ ሙከራ? እስቲ የሞከርካቸው መርዝ የእንትን ብሊች የሚባለው እሱን አምጥታ ጠጣዋለች። ያንገበግባታል። ትመጽዋለች። እኔ ነኝ እንጂ። ልቧን ሰውረ ነው የምጠጣው? አዎ። ልቧን ታሳምማታለህ? አዎ በጣም አውቀህ ነው? አዎ። ለምን? በቃ ልገላት ነው ፈልገው። ልገላት አልተሳካልኝም። ስንቴ ሞከርክ? እዚህ መጣች። እዚህ ሀገር መጣች። አልታከምም ብላ አልታከምም። ልታዋርደን ነው። ስንት ናችሁ? ስንት ናችሁ? አሁን በብዛት ለቀናል። አንድ ብቻ ነው የቀረው። መተት አለ። አይኗን ያስከው የትኛው ነው? አይኗን ይዤዋለሁ። በቃ አታይም፣ ምንም አታይም። 7 ዓመቷ ምንም አታይም። ማታ ነው የምታየው ወይስ ምንም አታይም? በመነጽር ነው። በዚህ ነው የምታየው። ምንም ነገር አታይም። በዚህ ብቻ ነው የምታየው። እሱ በመነጽር ብቻ ነው የምታየው። ለምን አይኗ ላይ ቁጭ አልክ? በቃ አይኗ ካወረችማ ቁጭ ትላለች። በዛው አድርጌ ግድል አደርጋታለሁ። አሁን እኮ እዚህ ያለው ሰውዬው አታየውም፣ መልኩን አታየውም። አንተ አቅባ ቅዱስ በላውን አይኗን ልቀቅ። አትቀልድ። ቀና በል። አምጣ እንጂ ተነስ። አትቀልድ። አይኗን ግለጥ። ይሄንንም በል። ቧጥነው ተካይኗል። ከአይኗ ላይ ቧጥነው። ቶሎ ተንበርከክ። ከአይኗ ላይ ውጣ እኮ አልኩህ። ቧጥና አፍ ላይ ከአይኗ ውጣ። ቧጥና አጋንንት ነህ ሰይጣን? አጋንንት ሰይጣን ሁለቱንም አለን። ስንት ናችሁ? 10። በል ውጣ። ቧጥና ውጣ። ከአፍ ላይ ውጣ እኮ አልኩህ። በጣም በላ
ቆይ እንደሱ አይደለም አፍ ላይ ተዘጋጅ ነው ያልኩት ተዘጋጅ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ዑራኤል ስም ወደ ሲኦል እንገባለን ወደ ሰባት ጆ ነብቱ ተርበ ማነሽ ረህዋ ነኝ ረህዋ ምን ይታይሻል ምን ይታይሻል ሰው ይታየኛል ትንሽ ነው የሚታይሽ በደንብ አይታየኝ በርቻ ጸሎት የለሽም እኮ አንቺም አትጸልይም ማተብሽ እንኳ ይዋ አታስርም እሺ ማተብ ለምንድን ነው የማትወጂው በቃ አልችልም ባረግም ያውጭ ይለኝ ነበር ሰው ጠዋለሁ ታውጫለሽ መተት መሆኑን አንተ አታውቅም እንዲህ የሚያስቸግራት አውቃለሁ በቅርብ ጊዜ እዛ መተን ነበር ስላሴ መተት መሆኑን አውቃለሁ መተት መሆኑን በቅርብ ነው ያወቅከው እና በዛ በአጋጣሚ እርሶ ወደ ጣሊያን ሄዱ እድል ሊናገኝ አልቻልንም መልበርታ አሁንም በደንብ አይኗ መልቀቅ አለበት ያደፍጣል እልህ ስለያዘው አሳድጌ ስለሚያደፍጥ ችግር የለውም መስገድ ማለት የህይወትን መንገድ የማወቂያና ክብሩን በማይገለጥ መንገድ ተቀብለነው በሚታይና በሚገለጥ የህይወት አቅጣጫ ውስጥ እንድንቆም የሚያደርግና የሚያግዝ ነው መስገድ ከዛም በላይ ከሰማያዊ አምላክ የምንጨባበጥበትና ኃጢአትን የምንወቅስበት በደልን የምናርቅበት ክፉ ሐሳብን የምንቃወምበት መልካም የሆኑ ስጦታዎችን ለመቀበል አቅለ ሰውነታችንን ለልዑል እግዚአብሔር የምንሰጥበት በፊቱ መዋረድንና ዝቅ ማለትን የምናሳይበትና ክብር በአንተ በኩል ይምጣልን የምንልበት ነው መስገድ መስገድ ማለት የህይወትን መንገድ እንድናገኝ እግዚአብሔር መሪያችን እንዲሆን እግዚአብሔር ገዢያችን እግዚአብሔር ንጉሳችን እግዚአብሔር ፖሊሲያችን እግዚአብሔር የህይወት አቅጣጫ ጠቋሚያችን እንዲሆን ማንነትን ሰተን ከሰማይ ማንነትን መቀበል ማለት ነው መስገድ ማለት የሚቀጥለውንና የሚመጣውን ዛሬ ያለውን በእግዚአብሔር ክብር እና ምስጋና ውስጥ የምናይበትን እድል እንድናገኝ ነው መስገድ የግንባራችንን ሞገስ የሰማይ አምላክ እንዲያርፍበት የሚያደርግ ብርሃናዊ ቅበላ ነው መስገድ በሰብአ ሰገል እኮ አይተናል መስገድ በመስገድ ውስጥ ያለ ጉልበትና አቅም ጥንካሬው እግዚአብሔር እንዲሆን የሚያሳይ ነው መስገድ ይሄን ከአምልኮት አዘግይቶናል ከመስገድ አዘግይቶናል በሰገድንበት ጉልበት ውስጥ የፈለገው ክፉ ነገር እንኳ ቢመጣ የሚወለደው የሚተካው ትውልድ ወደ በረከት የሚወስደው መንገድ ለመያዝና በእምነቱም ጸንቶ ለመኖር ያ የሰገድንበት ጉልበት ልጆችን ያግዛቸዋል ትውልዶችን ያግዛቸዋል አገርንም ያግዛል የመሪዎችን ክፋትም ለማራቅ ያግዛል የጭከናና የጭቆና የብዝበዛ አገዛዝንም መልክ አስይዞ ወደ ርኅራኄ ወደ እግዚአብሔር በጎነት ወደ እግዚአብሔር ጥበብ ወደ እግዚአብሔር ሐሳብ የሚመልስ ጉልበት ይሆናል ጉልበትን ጉልበት የሚያደርገው አምላክ እዛ ውስጥ ጉልበቴ ያንተ ጉልበት ነው ስንል ለሌላው በጎ እንሆናለን ለሌላው ችግር ተካፋይ እንሆናለን ይሄ ነው መስገድ ማለት የአምልኮት አንዱ ትልቁ መገለጫ ነው ለሚከፈል ነገር ብዙ ቦታና ትርጉም እንሰጣለን እግዚአብሔር በሚሰጠው ጉዳይ ላይ ግን ስልቾችና ደካሞች ነን በግልጽ ይሰጣል በግልጽ ይከፍልሃል ቀደሙ አባቶቻችን ሲናገሩ አንድ ጥሩ ፍሬ ነገር ነበራቸው መንፈሳዊ ተስፋቸውን ከህይወታቸው ሳያርቁ ስነ ልቦናቸውን የሚጠብቁበት ቃል አንድ አለ አትሩጥ ግን አንጋጥ ይላሉ አትሩጥ አንጋጥ ይላሉ ወደ ላይ
ብዙ ሮጠህ በመንፈስ እንደሚሰልቡህ ያውቃሉ። አሁን ብዙ ሰዎች ይሮጣሉ ድህነቱ ወይም የተፈለገው ነገር ጠብ አላለም። ምቀኞቻቸው ካጠገባቸው በመንፈስ ይወስዱታል የደከሙበትን ጉልበታቸውን፣ ኃይላቸውን፣ እድላቸውን፣ ገንዘባቸውን። ምንም ያልተሰረቀ ነገር የለም በዚህ ዘመን ምንም ያልተሰረቀ። ነግደው አትርፈው እንደገና ጀማሪዎች ናቸው። ሁላችንም ጀማሪዎች ነን። ወደ መጨረሻው የምንሄድበትን እድል ከእግዚአብሔር በግልጽ ካልተከፈለን በእውነት አንዱ ለአንዱ አጥፊውና እንደገና ወደ ኋላ መላሹ ነው አስጀማሪ። አንድ ሰው በጠዋት ተነስቶ ተመስገን ሳይል አምላኬ ፈጣሪ ሆይ እርዳኝ ሳይል ጉዞውን ይጀምራል። ነጋዴ ነው። በኋላ ምን እንደገጠመው ወይም ምን እንደሚገጥመው ምንም አያውቅም ነበርና መንገድ ላይ ነብር ተኝቷል። ጀርባውን ወደሱ የሚሄድበት መንገድ አድርጎ ሂሳብ እያወረደ ነበር የሚሄደውና ልክ ጭራው ጋር ደረሰ። ወደ ኋላ ይመለስ ፈራ፣ ኮሽታውንም ፈራ። ወደፊት አይሄድ፣ ወደፊት የሚያይ ነብር ነው። ምን ያድርግ? ብዙ ነገሮችን ቆሞ ማሰብ ጀመረ። ወደ ኋላ ብመለስ ዞሮ ይነክሰኛል፣ ወደፊት ቢሄድም አላመልጥም። ስለዚህ ጭራውን ለያዛልና ጭራውን መያዝ ጀመረ። የነብር ጭራ ተያዙ አይለቁም ይባላል። የነብር ጭራ ይዞ በጠዋት አተርፋለሁ ነግዳለሁ ብሎ የደከመው ሰው ማልዶ የሮጠው ሰው ከነብር ጭራ ጋር ሲታገል ቆየ። አንድ ጓደኛው ደግሞ እንደዚሁ ምስጋና የሌለው የቸኮለ በሱ መንገድ መጣ። አያ ምን ታደርጋለህ ሲለው ይኸውልህ እኔ አንበሳው እኔ ጀግናው ይሄን ነብር ይዤዋለሁ አለ። እና ታዲያ አሁን ምን እናድርግ? ይሄንን አርደን ቆዳውን ገፈን ብዙ ስለምናተርፍ አሁን ሽንቴ መጥቷልና እባክህ ሽንቴ እስክሸና ድረስ ያዝልኝ አለው። አስረከበውና እሱ መጀመሪያ ሱሪው ላይ ሸንቶ ጨርሷል። አስረከበውና ሩጫውን አንተ ለምን ትሮጣለህ? እኔ ከጧት ጀምሮ እስከዚህ ሰዓት ድረስ ጎትት ቆይቻለሁ፣ ተራን አንተ ጎትት አለው። እንዲህ ነው ሰው ጊዜው ዘመኑ የነብር ጭራ ያስጨብጥህና አያስጠልህም። በሰማይ የሚያባትህ ዛሬ ያስፈልገናል። ሁሉ የነብር ጭራ አስጨብጦ የሚሮጥ ነው። ከመንፈሳዊው እስከ ዓለማዊው ድረስ የነብር ጭራ አስጨብጦ ለቆ ይሄዳል። የምትታገለው ከነብር ጭራ ጋር ነው። ወደ እድልህ፣ ወደ ጊዜህ፣ ወደ ታሪክህ፣ ወደ ማረግህ፣ ወደ ተስፋህ፣ ወደ ቃል ኪዳን ትውልድነትህ የምትሄድበት መንገድ ላይ ፈተና አለ። ስለዚህ በስውር ለሚያባትህ የምትጮህ ከሆነ ግን በግልጽ ይከፍልሃል ይላል። የእግዚአብሔር ክፍያ ለነገ አዳሪ የለውም። የእግዚአብሔር ክፍያ ሁል ጊዜ ካንተ ጋር እንዳይለይ አድርጎ ይከፍልሃል። ይኸውም የመንፈስ ቅዱስ ጥበቃን ጨምሮ ኑሮህን፣ ጊዜህን፣ ዘመንህን፣ ትውልድህን በእግዚአብሔር ኃይል የመያዝ ስልጣን ጨምሮ። ስለዚህ በግልጽ የሚከፍለን አባታችን ስትጸልይ ያለ ታዲያ እልፍኝህን ዝጋ። ይሄ እልፍኝ ሁለቱንም ነው። አንደኛው የልቦናህንና የዚህ የውስጠኛውን የህይወትህን የነፍስህን ቢሮ ነው። ሁለተኛው በጸሎት ክፍለ ጊዜ ለእግዚአብሔር የምንሰጠው ቦታ ነው። በቤታችን ለእግዚአብሔር የምንሰጠው ቦታ ዲያብሎስ አይነጥላ አብሮ እንዳይወለድ፣ የአስማተኞች መንፈስ አብሮን እንዳይኖር፣ ይሄ ሆዳሙ አጋንንትና ሰይጣን ካንተ ኑሮ ቤተሰብ ጋር አብሮ እንዳይበላ፣ የቡዳው መንፈስ በአይን የሚተላለፈው የአጋንንት ሰራዊት ካንተ ህይወት ውስጥ አብሮ ዘልቆ እንዳይስማማ፣ በቃ በቀላሉ ልክፍትን ታባረራለህ ማለት ነው። ዛሬ ትልቁ ችግራችን ልጆች ትምህርት ቤት በቡዳ መንፈስ ተበልተው እቤት ሲመጡ ቤቱ ውስጥ ይመቻቸዋል። ክፉዎቹ መናፍስት አጋንንቶቹ ይመቻቸዋል። ለምን? ጸሎትና የምስጋና ጊዜ የለህም። ስለዚህ አይነ ጥላውም አብሮ እዛ ያድራል፣ ይዋሃደዋል፣ ይስማማዋል። ባህሪው ሲበላሽ፣ ጠባዩ ሲበላሽ፣ መንፈሱ ሲበላሽ ብዙዎቻችን በማይገባን መልኩ ትውልዱ ሲሰቃይ አልተረዳነውም። ይኸውም ደግሞ እዚህ የተናገረን ትልቁ ነገር እልፍኝህን ለእግዚአብሔር አዘጋጅ ነው። በቃ አዘጋጅ። ከዛ በኋላ እግዚአብሔር በስውር የሚያባትህ በግልጽ ይሰጥሃል ነው ያለው። እግዚአብሔር አምላክ ከሁላችን ጋር ይሁን። መንፈሳዊ በረከቱንና ጸጋውን አብዝቶልን በክርስቶስ ሥጋና ደም ታትመን
የጊዜ የዘመን የዲያብሎስ ፈተናዎች ሁሉ ከሕይወታችን ርቀው በእግዚአብሔር የተከፈሉ ሕዝቦችና ወገኖች እንድንሆን አምላካችን ይርዳን። አሜን። በቃ አሉት እሱ ጌርጌሴኖን እኛ ምድራችን እንዲህ ሆኗል አለ ክርስቶስ ስለኖር ክርስቶስን ሂድልን ብለን ነበረ። ለብዙ ዘመናት አለ ክርስቶስ ሥጋና ደም ስለኖርን ሂድልን ማለታችንን አረጋግጠናል። ኑሯችን አምላክ የለበትም። ቤታችን ጸሎትና ስግደት የለበትም። ሐሳባችንና እቅዳችን መለኮታዊ ምሪት የተለየው ነው። እግዚአብሔር እረኛዬ ነው ብለን አናቅም። ዕውቀታችንና ፍልስፍናችን የተኮረጁና ከዓለም የተዋስናቸው ናቸው። በየጊዜው የምንተገብራቸው ብለን ያቀድናቸው መርሆቻችን ጭምር ወደ ጥፋት የሚገሰግሱ ሌቦችንና ወንጀለኞችን የሚያፈሩ እንጂ እውነተኞችን የሚያመጡ አይደሉም። ስለዚህ በሁሉም አቅጣጫ ፍትህ፣ ሰላም፣ በረከት፣ ጸጋ፣ ሞገስ የተገፈፍን እንመስላለን እና ልብ መልስ ማለት አለብን። አምላክ ሆይ እንደ ድሮ አባቶቻችን ልባችንን ሰማያዊ ያድርገው ማለት አለብን። ምድራዊ ያድርገነው አፈር በላን። አፈር የሚያስበላም ትውልድ የሚቆራርጥ፣ ዓይን የሚያፈርጥ፣ እግር የሚቆራርጥ፣ አንገት በማጀራት በኩል የሚያርድ አፈራን። በዚህ ዘመን በ21ኛው ክፍለ ዘመን ዓለም ተፋቅሮ ተሳስቦ ተረዳድቶ ሌላውን ነገር ለመጋፈጥ እቅድና ስትራቴጂ ይነድፋል። እኛ ከተማ አገር ለማቃጠል እንሮጣለን። እንዲህ የሆነው በእርግጠኝነት በደባል ኃይል የተሰርንና በዚህ ክፉ ጠላት የተወለድን ስለሆነ ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።